የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብጽ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብጽ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ኢትዮጵያን ደግሞ ዙራ ተንከራታ ግብጽ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ ተመልሳ መጣስ ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አዝላ ግብጽ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ነው። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አርጎ አየችው።